በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት 6 ሰማዕት ዲዮስቆሮስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 6 በዚች ቀን በእስላሞች ዘመነ መንግስት ዲዮስቆሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ ሰዎች ወገን ነው። በማግባባት በመስፋፋት ከክርስቲያን አውጥተው ወደ እስልምና አስገቡት። በእምነታቸውም ጥቂት ጊዜ ኖረ። ፊዮም በሚባል አገር ለአንድ ክርስቲያን ሰው የተረዳች አንዲት እህት ነበረችው። ወንድሟ የክብር ባለቤት የጌታችን ኢየሱስ ክርስቶስን ሃይማኖት እንደተወ በሰማች ጊዜ ታላቅ ሐዘንን አዘነች። ከዚህም በኋላ እንዲህ ብላ ወደ እርሱ መልእክትን ላከች። የክብር ባለቤት ክርስቶስ አንተ እንደ ካድከው ከሚሰማ በክርስትና ሳለህ የሞትህ መርዶ ቢመጣልኝ እወድ ነበር። ከዚያም ከቅዱሳት መጻሕፍት ጠቅሳ የጻፈችለት በደብዳቤዋ ፍጻሜም እንዲህ ብላ ጻፈች። ከዛሬ ጀምሮ ወደ ክርስትና ካልተመለስክ ይህች ደብዳቤ በእኔና በአንተ መካከል የፍቅር ፍጻሜ እንደሆነች እወቅ። ከቶ ፊትህንም እንዳታሳየኝ መልእክትን ቢሆን አትላክልኝ። የይቱም የመልእክት ደብዳቤ ባነበበ ጊዜ መሪር እንባን አለቀሰ፣ ተጸጸተ፣ ፊቱንም ጸፋ፣ ጺሙንም ነጨ። ተነስቶም ወገቡን ታጠቀ፣ ረጅም ጸሎትንም በመጸለይ ማለደ። ፊቱንም አዳኝ በሆኑ መስቀል ምልክት አማተበ። ከቤቱም ወጥቶ በእስክንድርያ ከተማ ውስጥ ተመላለሰ። እስላሞችም ባዩት ጊዜ ይዘው ወደ መኮንኑ አቀረቡት። መኮንኑም ከእርሱ ስለሆነ ነገር ጠየቀው። እርሱም ክርስቲያን ነኝ፣ ሌላ ምን አላቅም ብሎ መለሰ። መኮንኑም ደግሞ የክርስቲያን ሃይማኖት ትተህ ወደ እኛ እምነት ገብተህ አልነበረምን ብሎ መለሰለት። ቅዱስ ዲዮስቆሮስም መልሶ እንዲህ አለ። በአብ በወልድ የማያምን ሕይወትን አያያትም፣ የእግዚአብሔር የቁጣው መቅሰፍት በላዩ ይወርዳል እንጂ የሚል በከበረ ወንጌል ተጽፏል። ስለዚህ በክብር ባለቤት በሕያው እግዚአብሔር ልጅ በጌታችን ኢየሱስ ክርስቶስ አምናለሁ። እኔም ትውልዴ ከክርስቲያን ነው። አሁንም በክርስትናዬ እሞታለሁ። መኮንኑም እጅግ ተቆጥቶ ከዚህ ምክርህ ካልተመለስክ እኔ የጸና ቅጣት እቀጣሃለሁ አለው። ቅጣቱንም ፈርቶ ከመልካም ምክሩ አልተመለሰም። ከዚያም በኋላ ታላቅ ግርፋት ገርፎ አሰረው። በእስር ጥቂት ቀናትም ቆየ። ከእስር ቤትም አውጥቶ ከምክሩ ከሀሳቡ ቢመለስ ብዙ ገንዘብን ሊሰጠው ቃል ገባለት። ይህ ካልሆነ ግን በእሳት እንደሚያቃጥለው ነገረው። ቅዱስም ሕያው በምታደርግበት ከክርስቲያን ሃይማኖት በቀር በሌላ አልሞትም ብሎ መለሰለት። መኮንኑም በእሳት እንዲያቃጥሉ ታዘዘ። ከከተማም ውጭ ታላቅ ጉድጓድ ቆፈሩለት፣ እንጨትም መልተው አነደዱት። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜም ብዙ ገርፈው ስጋውንም በሰይፍ ሰነጣጠቁ፣ ወደ እሳትም ጨመሩት። ነፍሱን በእግዚአብሔር እጅ ሰጠ። በመንግስተ ሰማያት የሰማዕትነት አክሊል ተቀበለ። ጸሎትና በረከቱ ከኛ ጋር ለዘላለም ትኑር አሜን። አሪከ ሰላም ለመዲዮስቆሮስ መንገለ አሚን ዘትስህበ መልእክተ እቱ ብእት በጊዜ አንበበ ንትፈተ ስጋሁ በሐፂን አያስተአጸበ ወአስተቃለለ አመ ይወድ ይወካኢበ ዘአይዘቅተ እሳት እሙቀ ወዘነደ ላሂበ። ቅዱስ ቴዎዶስዮስ። በዚችም ዕለት ታማኝ የሆነ የኤጲስቆጶስ የቅዱስ ቴዎዶስዮስ የዕረፍቱ መታሰቢያ ነው። የዚህንም ቅዱስ ዜና ከዲዮቅልጥያኖስ የተሾመ የቆጵሮስ ገዢ ዮልዮስ ሰማ። ወደ እርሱም አስቀርቦ የክብር ባለቤት ክርስቶስ ክዶ ለረከሱ ጣዖታት ዕጣን እንዲያጥን መስዋዕትን እንዲያቀርብ ፈለገ።
ቅዱስ ቴዎዶስዮስም እኔስ በሕያው እግዚአብሔር ልጅ በጌታዬ ኢየሱስ ክርስቶስ አምናለሁ፣ ለእርሱም እሰዋለሁ ብሎ መለሰ። ትእዛዙንም ባልሰማ ጊዜ ጽኑ ግርፋትን ከላም ቆዳ በተሰራ ጅራፍ ገረፈው። ከዚያም ሰቅሎ ስጋውን ሁሉ ሰነጣጠቀ። አውርዶም በእሳት አጋሉት፣ በብረት አልጋ ላይ አስተኛው። ጌታችንም ከዚህ ስቃይ ጠብቆ አዳነው። ከዚህ በኋላ እጆቹና እግሮቹ በረጃጅም ችንካሮች ቸንክረው እስከ ወህኒ ቤት ጎትተው በዚያ ጣሉት። እግዚአብሔርም ከሃዲው ዲዮቅልጥያኖስን አጥፍቶ ጻድቁ ቆስጠንጢኖስ እስከነገሰ ድረስ በወህኒ ቤት ኖረ። ቆስጠንጢኖስ የመንግስት ስልጣን በያዘ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ በማመን የታሰሩትን ሁሉ እንዲፈቷቸው አዘዘ። ከዚያም በኋላ ወደ ሀገሩ ተመልሶ በጵጵስና ሹመት ላይ ሆኖ ምዕመናን በበጎ አመራር እየመራ ኖረ። እድሜውን ፈጽሞ በሰላም አረፈ። የፈጣሪው በረከት ከኛ ጋር ለዘላለሙ ትኑር አሜን። አሪከ ሰላም ለቴዎዶስዮስ በእንተ ስምዐ ጽድቅ ዘተዘብጠ ብዙሃ ዓመታተ ተሞቅሖ ወአኮ ሀዳጠ ዲዮቅልጥያኖስ እሉው ደኃይረ እመንግስቱ ተፈልጠ ሀበ ዘትካት መንበሩ በትእዛዘ አምላክ ተይመይጠ እስከ መዋዕሊሁ በሃድአት ወበዛሃን ተሰልጠ። በዚችም ቀን በበረሃ የሚኖሩ እንጦንስና አርኬሌድስ የጻድቁ ዘሩፋኤልም አረፉ። በረከታቸውም ከኛ ጋር ለዘላለም ትኑር አሜን። አሪከ ሰላም እብል ህሊናከ ጽሩየ ዘኤረስሃ ሜንቴኔ ወዘኤ ጸብለየ ዘሩፋኤል ሀቤከ እስመት ጸርህ ነፍስየ መንኖ ዘበቁአከ አቡየ በሰማይሰ እትሃድግ ያየ። መጋቢት 6 ቀን የሚከበሩ የዓመታዊ ቅዱሳን በዓላት፣ አንደኛ ጻድቁ አጼ ገብረ መስቀል የኢትዮጵያ ንጉሥ፣ ሁለተኛ ቅዱስ ዲዮስቆሮስ ሰማዕት አማሌቃውያን የገደሉት፣ ሶስተኛ ቅዱስ ቴዎዶስዮስ ተአማኒ ዘቆሮንቶ፣ አራተኛ አባ ዘሩፋኤል ጻድቅ፣ አምስተኛ አባ እንጦንስ ገዳማዊ፣ ስድስተኛ አባ አርኬሌድስ ገዳማዊ። ወርሃዊ በዓላት፣ አንደኛ ቅድስት ደብረ ቁስቋም፣ ሁለተኛ አባታችን አዳምንና እናታችን ሔዋን፣ ሶስተኛ አባታችን ኖኅና እናታችን ሀይከል፣ አራተኛ ቅዱስ ኤልያስ ነቢይ፣ አምስተኛ ቅዱስ ባስልዮስ ዘቂሳርያ፣ ስድስተኛ ቅዱስ ዮሴፍ አረጋዊ፣ ሰባተኛ ቅድስት ሰሎሜ፣ ስምንተኛ አባ አርከ ስሉስ፣ ዘጠነኛ አባ ጽጌ ድንግል፣ አስረኛ ቅድስት አርሴማ ድንግል። እነሆ ከደመና ጋር ይመጣል፣ ዓይንንም ሁሉ የወጉትም ያዩታል፣ በምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ራዕይ ምዕራፍ 1 ቁጥር 7። አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱ አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ ኃይላት መላእክት እያሳሰቡ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡ በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛ ሁሉ የምታስምር የጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን አሜን። አባታችን ሆይ